ኢሳይያስ መጽሐፍ ምዕራፍ 45 ላይ አንድ ጊዜ እንሄድና ምዕራፍ 44 ከቁጥር 24 ጀምሮ የምናነበው ክፍል ይሆናል እስከ ምዕራፍ 45 ድረስ። ምዕራፍ 44 ከቁጥር 24 ጀምሮ ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርንም ያጸናው እግዚአብሔር እኔ ነኝ። ከኔ ጋር ማን ነበረ? የሐሰተኞችን ምልክት ከንቱ አደርጋለሁ፣ ሟርተኞችንም አሳብዳለሁ፣ ጥበበኞችንም ወደ ኋላ መልሳለሁ፣ ዕውቀታቸውንም ስንፍና አደርጋለሁ፣ የባሪያዬንም ቃል አጸናለሁ፣ የመልእክተኞቼንም ምክር እፈጽማለሁ። ኢየሩሳሌምንም የሰው መኖሪያ ትሆኛለሽ፣ የይሁዳንም ከተሞች ትታነጻላችሁ። ፍርስራሾቻችሁም አቆማለሁ፣ ቀላዩንም ደረቅ ሁን፣ ፈሳሾቹንም አደርቃለሁ እላለሁ። ቂሮስንም እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጽ ያለሽ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል። ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ እንሄድና ከቁጥር 14 ጀምሮ እንደዚህ ይላል። ሲነበብ ደርሰን ከሆነ አብረን ብናነበው ደስ ይለኛል። እንዲህ ይነበባል። ቁጥር 14 እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል። ከዚህም ጋር የነቢያት ቃል ይስማማል፣ እንዲህ ተብሎ እንደተጻፈ ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩ አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገናም አቆማታለሁ ይላል ይህን የሚያደርግ ጌታ። ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው። ሁለቱም የመጽሐፍ ቅዱስ ክፍሎች ላይ የተመለከትነው እግዚአብሔር ራሱ ፈቅዶ በራሱ ፍላጎት በራሱ ሰዓት በራሱ ምክር በቀጠረው ጊዜ ሊያድስ የፈለገው ነገር እንዳለ በኢሳይያስ ምዕራፍ 45 እና ምዕራፍ 44 እና ምዕራፍ 45 ላይ በቂሮስ ላይ ኢሳይያስ የተነበየው ትንቢት የ70 ዓመት የእስራኤላውያኖች የምርኮ ዘመንና መከራ በሚፈጸምበት ጊዜ ይፈጸማል ተብሎ የተተነበየ ትንቢት ነው። የፈረሰውን መቅደስ፣ የፈረሰውን የዳዊትን ድንኳን፣ የፈረሰውን የእግዚአብሔርን ማደሪያ እግዚአብሔር ሊሰራ ቀን እንደቀጠረ፣ የቀጠረውን ደግሞ ቀን ራሱ እንደቀጠረ፣ ራሱ እንደሚመለስ፣ ራሱ እንደሚመጣ፣ በውዴታው እንደሚያድሰው፣ ሰዎች ተነቃቅተው የሚያድሱት ሳይሆን እግዚአብሔር ሲዝኑን ጠብቆ የሚያድሰው እንደሆነ፣ በሰዎች ምርጫ የሚታደስ ሳይሆን በራሱ በእግዚአብሔር የቀን ቀጠሮ የሚታደስ እንደሆነ፣ እንደውም ላልተወለደ ሰው እግዚአብሔር ከ200 ዓመት በፊት እንዲህ ብሎ ትንቢት ነገረ። በስምህ አውቄሃለሁ፣ በስምህም ጠርቼሃለሁ፣ አንተ አታውቀኝም፣ እኔ ግን አውቅሃለሁ። ገና ከማህፀን ሳትሰራ ተቤዥቼሃለሁ፣ ከማህፀን ገና ሳትደረግ አውቄሃለሁ። እኔ ለፈቀድኩት እኔ ለፈለግኩት ጊዜ የተሐድሶ ዘመን ላይ እንድትወለድ፣ የተሐድሶ ዘመን ላይ ቁልፍ ቦታ እንድትይዝ፣ የተሐድሶ ጊዜ ላይ እንድትጋጠም እኔው ራሴ ፈልጌያለሁ ብሎ ለቂሮስ ይናገራል። እና ለቂሮስ ይህንን በተናገረበት ሰዓት ቂሮስ አልተወለደም። 200 ዓመት በኋላ ነው ቂሮስ ወደ መገኘት የመጣው። ከዛ በኋላ ስፍራውን የያዘው ንጉሥ የሆነው ቂሮስ ግን ንጉሥ በሆነበት ጊዜ የዳንኤልን መጽሐፍ ሄደን ስንመለከት ዳንኤል ከተባለ እግዚአብሔር ለተሐድሶ ካስቀመጠው ሰው ጋር ተጋጥሞ ስለነበረ ቂሮስ በነገሰበት በሁለተኛውና በሶስተኛው ዓመት ላይ ዳንኤል ስላንተ የተነገረ የትንቢት ቃል አለ፣ የተሐድሶ ሰው ነህ፣ የተሐድሶ ትውልድ ነህ፣ የፈረሰውን መቅደስ የምትሰራ፣ የፈረሰውን ከተማ የምታንጽ፣ እግዚአብሔር ቀን የቀጠረብህ ሳትወለድ ገና የተመረጥህ፣ የእግዚአብሔር አጀንዳና ፕሮግራም ያለብህ፣ የራስህን አጀንዳ መጻፍ የማትችል፣ እግዚአብሔር የፈለገህ፣ እግዚአብሔር የመረጠህ፣ እግዚአብሔር ለራሱ ክብር የቀደሰህ፣ ከማህፀን የሚያውቅህ፣ የራስህን አጀንዳ እንደምትፈጽም ቢመስልም እግዚአብሔር ግን አጀንዳውን ባንተ የሚጽፍብህ በእጁ ላይ ያለ ብዕር ነህ ብሎ ሲነግረው የቂሮስን መንፈስ እግዚአብሔር አነሳሳ ይላል።
የተሐድሶን መንፈስ የሚሰጥ እግዚአብሔር ነው። እግዚአብሔር ደግሞ ሊያድስ ሲመጣ ምንም ነገር ከፊቱ አይመጣም። መጽሐፍ ሲናገር እንደዚህ ያለ እኔ ነኝ የማድሰው፣ እኔ ነኝ የምሰራው፣ እኔ ነኝ ያስነሳውህ፣ እኔ ነኝ የቀደስኩህ፣ እኔ ነኝ እንድትወለድ ያደረኩህ። ከዛ በኋላ እንዲህ ይላል፣ ሊያግዱህ የሚችሉ አስማተኞች፣ ሊያግዱህ የሚችሉ ሟርተኞችን ከንቱ አደርጋቸዋለሁ። በፊትህ የሚቆም እንዳይኖር የናሱን መዝጊያ በፊትህ እከፍታለሁ፣ የብረቱ መወርወሪያ እሰብራለሁ፣ ወንዞችን አደርቃለሁ፣ ጎዳና እከፍትልሃለሁ። ምክንያቱም የተሐድሶ ሰው ስለሆንክ። በደንብ እንድትሰሙኝ እፈልጋለሁ። የምናገርበት ነገር በላያችን ላይ የመጣ ተሐድሶ አለ። የምናመጣው ሳይሆን የመጣብን ተሐድሶ አለ። ሰርተነው የምናመጣው ሳይሆን ራሱ እግዚአብሔር የቀጠረው፣ እግዚአብሔር ሊያደርገው የፈለገው። እግዚአብሔር የዳዊትን ድንኳን ያድሳል። ይሄ ተሐድሶ ሰዎች ተጣጥረው ተነጋግረው ተመካክረው የሚያመጡት ሳይሆን ራሱ እግዚአብሔር የሚያመጣው የራሱ እቅድ የሆነ ገና ያልተወለዱትን በዚህ ዘመን ይወለዱ፣ በዚህ ዘመን ይገኙ፣ በዚህ ዘመን ይደጉ፣ በዚህ ዘመን ይስሩ፣ በዚህ ዘመን እንዲህ ይሁኑ ብሎ አስቀድሞ እግዚአብሔር የወሰነው ነው። ዛሬ የምናገርበት ከእግዚአብሔር የተቀበልኩት መልእክት የዳዊትን ድንኳን እግዚአብሔር ያድሳል። የዳዊትን ድንኳን እግዚአብሔር ያድሳል ስንል ዝም ብሎ ተመሳሳይ ርዕስ ለመስጠት ፈልጌ ሳይሆን በውስጡ ያለውን እውነት ራሱ እግዚአብሔርን የሚያድሰው ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ የእግዚአብሔር ቃል ሲናገር እንደዚህ ነው የሚለው፣ ከዚያ በኋላ የቀሩትን ሰዎችና በስሜ የተጠሩትን አሕዛብን ሁሉ ጌታን ይፈልጉ ዘንድ እመለሳለሁ። ራሱ እግዚአብሔር ይመለሳል። እግዚአብሔር ራሱ ነው እኔ ነኝ ያለው እኮ። እመልሳቸዋለሁ አይደለም፣ እኔ እመለሳለሁ፣ እኔ እመጣለሁ፣ በውዴታ ወደ ጽዮን እመለከታለሁ፣ በውዴታ ወደ ሕዝቤ አያለሁ። ሪቫይቫል፣ ተሐድሶ፣ ጉብኝት ሰዎች እግዚአብሔርን ነግረውት የሚፈጠር ጉዳይ ሳይሆን እግዚአብሔር ራሱ ያቀደው እቅድ ነው እና ነገሮችን ቶሎ ቶሎ ለማያያዝ እንድችል የወደቀችውን የዳዊትን ድንኳን እንደገና እሰራታለሁ፣ እመለሳለሁ፣ እሰራታለሁ፣ ፍርስራሿንም እንደገና እሰራለሁ፣ እንደገና ማቆማታለሁ። ይሄ የሚሆንበት ምክንያት አለ በስሜ የተጠሩ የተመረጡት ህዝቦች፣ በተለያየ አሕዛብ መካከል የተቀመጡ በሀገራት ውስጥ ያሉ ህዝቦች ይፈልጉኝ ዘንድ ማለት እግዚአብሔር እንዲፈለግ የሚያደርግ ነገር አስቀድሞ መሆን አለበት። አሕዛቦች ይፈልጉት ዘንድ፣ አሕዛቦች ይናፍቁት ዘንድ። አሕዛቦች ስል እያወራው ያለሁት በዚያ ዘመን አሕዛብ ከእስራኤል ወገን የተለየ ሌላው ወገን ነው። በእኛ ዘመን ግን አሕዛብ ስል ነገድ፣ ቋንቋ፣ ወገን፣ ህዝቦች ሁሉ፣ ስጋ ለባሾች ሁሉ ይፈልጉት ዘንድ እግዚአብሔርን መፈለግ ወደ ማህበረሰብ ይመለስ ዘንድ እግዚአብሔርን የሚያስፈልግ የሚያጓጓ ነገር መጀመሪያ እግዚአብሔር ድንኳኑ ላይ ያደርጋል። ስለዚህ እግዚአብሔር እንደዚህ አለ፣ አሕዛቦች ይፈልጉኝ ዘንድ፣ አሕዛቦች ይናፍቁኝ ዘንድ ኑ ወደ እግዚአብሔር ቤት ተራራ እንውጣ፣ በእግዚአብሔርም ቤት ወዳለው ስፍራ እንሂድ፣ እርሱ መንገዱን ያስተምረናል፣ ሕግ ከጽዮን ይወጣል፣ የእግዚአብሔርም ቃል ከኢየሩሳሌም ይገኛል ብለው አሕዛቦች ይመጣሉ የተባለው ነገር እንዲሆን በጽዮን ሕግ መገኘት አለበት። በጽዮን የእግዚአብሔር ቃል መገኘት አለበት። መጀመሪያ ጽዮን መሰራት አለባት። ስለዚህ እግዚአብሔር ምን አለ? ጽዮንን እሰራታለሁ። ጽዮንን የሚሰራበት፣ ጽዮንን የሚያበጅበት፣ የእግዚአብሔርን ማደሪያ፣ የእግዚአብሔርን ሕዝቦች፣ የእግዚአብሔርን ማህበረሰብ እግዚአብሔር የሚያድስበት፣ እኔን በግል እናንተን በግል ሁላችንም በጋራ የሚያድስበት ምክንያቱ አሕዛቦች የእግዚአብሔርን ቃል ለመስማት እንዲመጡ፣ መንግስታት የእግዚአብሔርን ምክር ለመቀበል፣ መንግስታት፣ ሕዝቦች፣ ነገድ፣ ቋንቋዎች የእግዚአብሔርን ድምፅ እንዲቀበሉ፣ ከኛ የሚወጣ ነገር እንዲገኝ መጀመሪያ እግዚአብሔር እንዲህ አለ፣ እመለሳለሁ፣ አድሳታለሁ፣ እሰራታለሁ። የፈረሰ ነገር አለ ይሰራል፣ የተበላሸ ነገር አለ ይሰራል፣ የተሰበረ ነገር አለ ይሰራል አለ እግዚአብሔር። ለቂሮስም እንዲህ ነው ያለው፣ መንፈሴን በአንተ ላይ አደርጋለሁ፣ አሕዛቦችን በፊት አስገዛልሃለሁ፣ ቀኝ እጅህን ይዤ አነጻሃለሁ፣ አጸናሃለሁ፣ የነሱ ወገብ ይፈታልሃል፣ እኔ ቀብቻለሁ። ለምን ሲባል ተሐድሶ ስላለ። የቂሮስም መቀባት፣ የሌሎች ነገሮች ሁሉ መስተካከል ዋና አጀንዳው ተሐድሶ ነው። እግዚአብሔር በላያችን ላይ ተሐድሶ እያመጣ ነው። ስሙኝ፣ እኛ የምንጠራው ተሐድሶ አይደለም ከዚህ በኋላ የሚመጣው፣ ራሱ ተሐድሶ እያመጣብን ነው።
ቂሮስ ጸልዮ አይደለም የተሐድሶ አካል የሆነው። እግዚአብሔር ዓለም ሳይፈጠር ገና ስለወሰነ አንተን ገና ሳትወለድ ከማህፀን ገና ሳትፈጠር ቀድሼሃለሁ፣ ለዚህ ዘመን ፈጥሬሃለሁ፣ ፈልጌሃለሁ፣ ስህተት በሌለበት ሁኔታ መጋጠምን ፈቅጄልሃለሁ። የተሐድሶ ዘመን ላይ ደርሰናል። ይሄ ለወደፊት እንደገና ተስፋ የምታደርጉት አይደለም። አሁን በዚህ ዘመን በእኛ የሥጋ ወራት የሚመጣ ተሐድሶ አለ። ይሄ ተሐድሶ ሰዋዊ የሆነ ቅርጽ የለውም የእግዚአብሔር ስለሆነ። እኛ ቢሆንልን የምንፈልገው ተሐድሶ የሳልነው ቅርጽ ሊኖር ይችላል። እግዚአብሔር ግን የሳልነውን አይነት ይሁን የሳለውን አይነት ተሐድሶ ያመጣል። በሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ ስለ ተሐድሶ ያዕቆብ የተባለው ሐዋርያ ሲናገር በተወሰኑ ጉዳዮች ላይ ነበር የተነጋገሩት እና ነገሩ ለመነሻ ምክንያት የሆናቸው ለንግግሩ መነሻ ምክንያት የሆናቸው ጳውሎስና በርናባስ በእግዚአብሔር ምሪት ሐዋርያዊ ተልእኮን ተቀብለው ወደ አሕዛቦች ሄደው አሕዛቦች ጋር ወንጌልን ይሰብካሉ። አሕዛቦች በወንጌል እውነት በወንጌል መስማት ደህንነት ውስጥ ይገቡና ወደ ፈውስ፣ ወደ እግዚአብሔርን ወደ ማወቅ፣ በመንፈስ ቅዱስ ወደ መሞላት፣ ወደ መጠመቅ፣ ወደ በለጠ ክብር ይገባሉ። ስለዚህ ለዚህ ያልተዘጋጁ አንዳንድ አማኞች ከኢየሩሳሌም ወደ አሕዛቦች ሰፈር ሲሄዱ እነ ጳውሎስና እነ ባርናባስ የሚሰሩትን ስራ ሲመለከቱ እንዴት ነው አሕዛብ ሳይገረዙ አሕዛብ ሳይዘጋጁ የሙሴን ሕግ ሳይቀበሉ እንዴት እግዚአብሔር ለነርሱ የተስፋውን ቃል አፈሰሰ? እንዴት መንፈስ ቅዱስን ተቀበሉ? እንዴት የኪዳን ተካፋይ ሆኑ? እንዴት የመንግስት ልጆች ሆኑ? ብለው ጥያቄ ጠይቀው ይሄ ነገር ልክ አይደለም ብለው ክርክር ሲከራከሩ እነ ጳውሎስ እንግዲህ ወደ ኢየሩሳሌም እንሂድና ቀደምት ከተባሉት ሐዋርያቶች ምን ሊሉን እንደሚችሉ እንስማ ብለው ሄዱ። በዚህ ንግግር ውስጥ ጴጥሮስ ተነሳና እንደዚህ አለ። ከእናንተ መካከል የመጀመሪያ ወደ አሕዛብ የተላኩ እኔ እንደሆንኩ በቆርኔሌዎስ ቤት በገባው ጊዜ እኔም ለራሴ የምቸገርበትን ነገር እግዚአብሔር እንዳደረገ የአሕዛብ የተሐድሶ ዘመን ደርሶ ነበርና እኔ ባይገባኝም ሳይገባኝ ተደናቅፌ ወደዚህ ሲዝን ገብቻለሁ አላቸው። ታስታውሱ እንደሆነ ቆርኔሌዎስ ቤት እንዲሄድ እግዚአብሔር በራእይ እርኩስ ነገሮች ብሎ የሚያስባቸውን ነገሮች አርደህ ብላ ብሎ በራእይ ያሳየዋል። እኔ በልቼ አላውቅም ከተወለድኩኝ እኔ ንጹሕ ነኝ ብሎ ሲናገር እኔ ያላረከስኩትን አንተ ምን አትበለው አታርክሰው ይለውና ይልከዋል። ቆርኔሌዎስ ቤት ሲሄድ ቆርኔሌዎስ ቤት ገብቶ ጴጥሮስ እንደዚህ አለ፣ ነገሩ ምን እንደሆነ ብታስታውቁኝ ደስ ይለኛል። ለምን አስጠራችሁኝ አለው። እግዚአብሔር መልአኩን ብሎ ልኮ በራእይ የዛሬ 3 ቀን አካባቢ አንተ ጋር መልእክት እንድልክ መልእክተኞችን እንድልክ አዘዘኝ። አንተም ደግሞ የሆነ መልእክት እንዳለ ተነግሮናልና መልእክቱን ንገረን አሉት። ጴጥሮስም ይህን በሰማ ጊዜ ይላል መጽሐፍ ቅዱስ ሄዳችሁ ምዕራፍ 9 ላይ ሐዋርያት ሥራ ታገኛላችሁ። አንደበቱን ከፈተ፣ እንዲህ ብሎ መናገር ጀመረ። በጣም የሚገርም ንግግር። እንደምታውቁት ብሎ ነው የጀመረው። እስራኤላውያን ከአሕዛብ ጋር ህብረት እንዲያደርጉ የተገባ ነገር ራእዩንም አይቶ አልተቀበለም ገና። ከዛ በኋላ የተገባ ነገር አይደለም። ነገር ግን እግዚአብሔር ሰውን እንዳልለይ እርኩስ ነው ብዬ እንዳልጠራ እንደዚህና እንደዛ ብሎ ይናገርና በልጁ በኢየሱስ ክርስቶስ ያለውን ነገር መናገር ሲጀምር እሱ እየተናገረ መንፈስ ቅዱስ ወረደ። አልታገስህም አለው። ተሐድሶ ሲመጣ ዶክትሪናችንን አያከብርም። ተሐድሶ ሲመጣ ወገኖቼ የሰራነውን ቅርጽ አይፈልገውም። ተሐድሶ ሲመጣ ያዘጋጀናቸው ፕሮግራሞችን አይደለም የሚከተለው፣ ሰማይ ያለውን አጀንዳ ይዞ ነው የሚመጣው። ስለዚህ ጴጥሮስ ገና ንግግሩን ስብከቱን ገና ያለውን በእኔ አመለካከት የሚለውን ነገር ሳይጨርስ መንፈስ ቅዱስ ወርዶ በእነሱ ላይ ሲወርድ ጴጥሮስ አቆመና እንዲህ አለ፣ እንግዲህ አንደኛ መንፈስ ቅዱስን እንዲቀበሉ እነዚህ ሰዎችን እግዚአብሔር ከመረጣቸው ወደ መንግስቱ እንዲገቡ በውሃ እንዳይጠመቁ ማን ያግዳቸዋል ብሎ በውሃ ጥምቀት ወደ መንግስቱ ትራንዚት አደረጋቸው። ስለዚህ ከብዙ ዓመታት በኋላ ጴጥሮስ መጣና ከኔ ብትማሩ ይሻላል፣ ማንንም ጠብቆ የማይሰራ እግዚአብሔር መጥቶብናል አላቸው። አጠገባቸው ያለውን ሰው ጠብቆ የማይመጣ እግዚአብሔር ወደዚህ ትውልድ ይመጣል። እነግራችኋለሁ ምናልባት ለአንዳንዶቻችን ይሄ መልእክት ወሳኝ መልእክት ነው። በምንም አይነት ጉዳይ ውስጥ ሁኑ፣ በምንም አይነት ነገር ውስጥ ሁኑ፣ እግዚአብሔር የተሐድሶን ዘመን እያመጣ ነው። ምድሪቱ ላይ ተሐድሶ ይሆናል። ተሐድሶ ይሆናል ስላችሁ ፖለቲካ ይስተካከላል፣ ክልል ከክልል ጋር ድንበር ከድንበር ጋር አይደለም። የእግዚአብሔር ቤት መታደስ ይጀምራል። መድኃኒት የሚወጣበት ፈውስ የሚገኝበት መጠለያ የምትሆን ቸርች ትነሳለች።
ሰዎች መተው የማይከስሩባት፣ ሰዎች መተው የሚጠጡባት፣ ሰዎች መተው ብርሃን የሚካፈሉባት፣ ሰዎች መተው የእግዚአብሔርን ስርዓት የሚካፈሉባት፣ ደህንነት የሚያገኙባት፣ ሴኩሪቲ የሚያገኙባት የእግዚአብሔር ቤተ ክርስቲያን ትታደሳለች። ስለዚህ ጴጥሮስ እንደዚህ አለ፣ በእኔ ያለውን ነገር ልንገራችሁ፣ ግዴላችሁም ተሐድሶ ከመጣ ሰውን አይቶ የማይሰራ እግዚአብሔር ይመጣል አለ። ስለዚህ ነው መጽሐፍ ቅዱስ ሲናገር ይሄን ንግግር ከሰማ በኋላ ሐዋርያው ያዕቆብ እንዲህ አለ ይላል፣ እንግዲያስ አለ የትንቢቱም ቃል የመጽሐፍ ቅዱስም እውነት ከዚህ እውነት ጋር ይስማማል። እግዚአብሔር በመጨረሻው ዘመን በዚያ ጊዜ እንዲያደርጋለሁ የቀሩት ሰዎችና በስሜ የተመረጡት የተጠሩት አሕዛብ ስሜን ይፈልጉት ዘንድ የዳዊትን ድንኳን ምን እላታለሁ? አድሳታለሁ፣ አነሳታለሁ፣ መልሼ ምን እላታለሁ? እሰራት። ለካ የዳዊት ድንኳን የምትባለው ዝም ብሎ ዳዊት የተከላት ድንኳን ሳይሆን ትንቢታዊ ትርጉም ያላት የእግዚአብሔር መንግስት የሚገለጥባት መንፈስ ቅዱስ የሚወርድባት ህልውናው ያለባት ማህበረሰብ ትመጣለች። ዳዊት ድንኳንን ሲተክል ምናልባት በዘመኑ ያሰበው ነገር አለ። እግዚአብሔር ግን በትንቢት መንፈስ እንዲህ አለ፣ የዳዊት ድንኳን ተራ ድንኳን አይደለም፣ በጽዮን ተራራ ላይ የተተከለ የእግዚአብሔር ህልውና የተገለጠበት ድንኳን ነው። ሄደን የምንመለከተው ነገር ይኖራል። ግን ይህን ነገር አሞጽ የተናገረውን ንግግር ነው። አሞጽ ምዕራፍ 9 ላይ ታገኙታላችሁ ይህን የትንቢት ቃል፣ በኋላ ሄድበታለሁ። ግን ሐዋርያው ያዕቆብ እንዲህ ብሎ የጨመረው ነገር አለ። ቁጥር 18 ላይ ሄዳችሁ ብትመለከቱ እንዲህ የሚል ቃል አለ፣ የዳዊትን ድንኳን እንደገና ሰራታለሁ፣ ፍርስራሿንም ወይም ፍራሿን እንደገና ሰራታለሁ፣ እንደገና ማቆማታለሁ ይላል። ይህንን የሚያደርግ ማን ነው የሚያደርገው? ራሱ ጌታ ነው። አሜን። አስቡት፣ በጸሎት ቢሆን የሚፈጠረው ይሄ ጉዳይ አይፈጸምም ነበር። ምክንያቱም እነ ጴጥሮስ ፈቃደኛ አልነበሩ። አይሁዶች ወይም እስራኤላውያኖች ወደ ሰማርያም ወደ ይሁድ ከዛም በኋላ ወዳሉ አሕዛቦች የመሄድ ፍላጎት የላቸውም። ይሄ ጸሎት ያመጣው ሳይሆን ዲቫይን ፕሮግራም ወደዚህ ይወላችሁ። ይሄ ተሐድሶ የኔና የናንተ ጸሎት የሚያመጣው ሳይሆን እግዚአብሔር የቀጠረው ነው። በተለያየ ቦታ የሚጮህ ልብ ያላቸው የዳዊት መንፈስ የገባባቸው ጩኸታቸው እግዚአብሔር የሆነ ሰዎች በበቂ ሁኔታ ተዘጋጅተዋል። እኛ የተለየን አይደለም። እኛ እዚህ ጋር የምንፈልገውን ነገር የሚፈልግ ብዙ ሕዝብ አለ። እግዚአብሔር ግን ልብን እያዘጋጀ ነው ብዬ አምናለሁ። ከዛ ሐዋርያው ያዕቆብ እንዲህ ብሎ ተናገረ፣ ከጥንት ጀምሮ ስራው ሁሉ ምን ያለ ነው? በእግዚአብሔር ምን ያለ ነው? ኦልሬዲ ሰማይ አጽድቆት ጨርሷል። ምንም ኃይል ከፊት ለፊት ቢመጣ ሰማይ ያጸደቀውን የሚከለክል የለም። በቃ ይሄ ነገር በማልቋል ነው ያለው፣ በእግዚአብሔር ዘንድ አልቋል። የዳዊትን ድንኳን የማደስ ጉዳይ በእግዚአብሔር ዘንድ አልቋል ማለት የሚመለስ ህልውና፣ አሕዛቦች መጥተው የሚጽናኑበት ህልውና ይመጣል ብዬ አምናለሁ። አሜን። አንድ ጊዜ አሞጽ መጽሐፍ ላይ ሄዱና ትንቢተ አሞጽ ምዕራፍ 9 ላይ ነው ይሄንን የትንቢት ቃል አሞጽ የተናገረው። ቁጥር 11 ላይ ምዕራፍ 9 ቁጥር 11 ትንቢተ አሞጽ ገጽ 693 አብረና አንብበው 1 2 3 በዚያም ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደቀደመውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብ ሁሉ ይወርሱ ዘንድ ነው ይላል ይህንን የሚያደርግ እግዚአብሔር። አሜን። የዳዊት ድንኳንን አድሳለሁ፣ ቅጥሯን እንደገና እሰራለሁ፣ እንደ ቀደመው ዘመን እሰራታለሁ ካለ በኋላ ይሄንን የማደርግበት ምክንያት አሕዛብን ምን ይሉ ዘንድ ነው? ይወርሱ ዘንድ። አሕዛብን የምትወርሰዋ ቤተ ክርስቲያን እግዚአብሔር ይገልጣታል። አሕዛብን የምትወርሰዋን ማደሪያ እግዚአብሔር ይሰራታል። ይሄ ደግሞ የሚሆነው የሆኑ የሚጸልዩ ሰዎች ስለተገኙ ሳይሆን እግዚአብሔር ነገሩን ከጥንት ጀምሮ ስለወሰነው ነው። እንደውም በተቃራኒው የሚጸልዩ ነበሩ። የዚህ ትንቢት ፍጻሜ እንዳይፈጸም፣ የዚህ ትንቢት ፍጻሜ ወደ እውነታነት እንዳይመጣ በነ ቂሮስ ዘመን በተቃራኒ የሚጸልዩ አስማተኞች ነበሩ። በተቃራኒ የሚጸልዩ ሟርተኞች ነበሩ። በተቃራኒው የሚቆሙ የእግዚአብሔር ሐሳብ እንዳይፈጸም
ከንቱ የሆኑ አዋጆችን የሚያውጁ ነበሩ። እግዚአብሔር ግን እንዲህ አለ፣ የአስማተኞችን አስማት ከንቱ አደርጋለሁ፣ የሟርተኞችንም ሟርት አበላሸዋለሁ፣ እንደውም ወደ እብደት ቀይረዋለሁ አለ። ምክንያቱም እግዚአብሔር የቀጠረው ነገር ስላለ። የተሐድሶ ሲዝን ነው። ጌት ሬዲ። የሆነ ፕሮግራም ድምቅ ያለ ፕሮግራም ይፈጠራል እያልኳቸው አይደለም። እግዚአብሔርን የተሸከሙ ልጆች የሚገለጡበት ዘመን ይሆናል። የሆነ ፕሮግራም እየመጣን የምናደምቀው ሳይሆን፣ እሁድ የምናደምቀው ፕሮግራም ሳይሆን፣ ከሰኞ እስከ እሁድ የምንሸከመው ህልውና አብሮን የሚቀጥል አብሮን የሚያድር ድጋሚ የማይለይ ዲፓርት የማያደርግ ተመልሶ ወደ ሌላ ቦታ የማይሄድ የእግዚአብሔር አብሮነት የእግዚአብሔር ህልውና የእግዚአብሔር መገኘትን የሚያመጣ ተሐድሶ እግዚአብሔር በላያችን ላይ ያመጣ ነው። ግን አንድ ነገር እንድትሰሙ ፈልጋለሁ። ብዙ ሰዎች እዚህ ቤትም ያለን ሰዎች ሚስ የምናደርገው ነገር አለ። በደንብ ስሙኝ። ኢየሱስ ክርስቶስ በስጋ በተገለጠበት ወራት ካለቀሰባቸው ትልልቅ ለቅሶች ከነ አልዓዛር አይነት ለቅሶ በጣም ያለቀሰው ለኢየሩሳሌም ነው። ያለቀሰበት ምክንያት ኢየሩሳሌምን ሲመለከታት ኢየሩሳሌም ምኗ መጥቷል? የመጎብኘት ወራቷ መጥቷል። ግን ምን አላለችም? አላስተዋለችም። ወራት መጥቶ አለማስተዋል አለ። የተሐድሶ ዘመን መጥቶ አለመጋጠም አለ። ሁሉ ነገር ሰላም ነው ብለው እየኖሩ ነው። ኢየሱስ ክርስቶስ ደግሞ በፊትሽ የመጣ ተሐድሶ አለ፣ ግን ከዓይንሽ ምን ብሏል አለ? አሁን ተሰውሯል። ስለዚህ ተሐድሶን አለመቀበል የሚያመጣው ጣጣ አለ። ስለዚህ እንዲህ አለ፣ ለመጎብኘትሽ ተቀጥሮ የነበረውን ያንቺን የመጎብኘት ወራት ስላላወቅሽ ምን ይመጣል? ዘመን ይመጣል። በዙሪያሽ ቅጥርን ይቀጥራል። በዙሪያሽ ሰራዊትን ያሰልፋሉ። በዙሪያሽ ያሉትን ቅጥሮች ያፈርሳሉ። ተሐድሶን ሚስ ያደረገ ሰው የሚገባበት ኮንስኩዌንስ አለ። አብሬ አያይዤ መናገር አለብኝ። ይህ ጊዜ ተሐድሶ ጊዜ ነው ስላችሁ ተዘጋጁ። ምክንያቱም እግዚአብሔር የሚሰራውን ስራ ሲሰራ እከሌ እስኪስማማኝ ብሎ አይጠብቅም። በተስማሙት ይቀጥላል። ያልተስማሙትን ድሮፕ አድርጎ ይሄዳል። አብራችሁ ናችሁ እና አጠገባችሁ ያለውን ሰው ተሐድሶ ተወስኖብናል በሉት። ግን ተዘጋጅ በሉት። ተዘጋጅ። ጌት ሬዲ። ኦልራይት። አንድ ጊዜ ወደ ሁለተኛ ሳሙኤል ልውሰዳችሁና ምዕራፍ 5 ላይ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 7 እናንብበው። ነገር ግን ዳዊት አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት ይላል። ከዛ በኋላ ወደሚቀጥለው ገጽ ግለጡትና ምዕራፍ 6 ቁጥር 1 ላይ ዳዊትም ዳግም ከእስራኤል የተመረጡትን 30,000 ሰዎች ምን አለ? ሰበሰበ። ዳዊትና ከእርሱም ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። 17 የእግዚአብሔርንም ታቦት አገቡ። ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልን የደህንነት መስዋዕትን በእግዚአብሔር ፊት አሳረገ። የዳዊት ድንኳን የሚባለው ነገር የጀመረው እዚህ ጋር ነው። የዳዊት ድንኳን ብለው ነቢያቶች ተስፋ የሚያደርጉት፣ የዳዊት ድንኳን ብለው ነቢያቶች በትንቢት መንፈስ የተናገሩት የጀመረው እዚህ ጋር ነው። ለምን እንደሆነ አላውቅም፣ ግን ሊናፈቅ ይገባው የነበረው በእነ አሞጽ የቱ ነው? የሰለሞን መቅደስ ነው። መናፈቅ የነበረበት ከተናፈቀ መናፈቅ ያለበት በጣም እጅግ ውብ የሆነው አይደል የሰለሞን መቅደስ ነው። እና አሞጽ ግን ትንቢት የተናገሩት የማንን ድንኳን ነው? የዳዊትን ድንኳን ነው። የዳዊት ድንኳንና የሰለሞን መቅደስ የተሸከሙት ነገር አንድ አይነት ቢሆንም ግን አሸካከማቸው ይለያያል።
በትንቢት መንፈስ ደግሞ መንፈስ ቅዱስ ማደስ የምፈልገው የሰለሞንን መቅደስ ነው አላለም። የማንን ድንኳን ነው? የዳዊት ድንኳንን ነው። ከዛም በኋላ የሰለሞንን መቅደስ ለማደስ እኮ በቂሮስም በኩል እንደገናም ደግሞ በነሐጌ በኩል በተለያዩ በኩል እኮ ብዙ ነገር ተብሏል፣ ተሞክሯል፣ ተሰርቷል። እንደውም በኢየሱስ ጊዜ ደግሞ ንጉሱ ሄሮድስ የማንን መቅደስ? የሰለሞንን መቅደስ ሰርቶታል። ግን የሰለሞን መቅደስ ምኑንም ያህል ጥረት ቢደረግ ለመሰራት እግዚአብሔር ልቡ ያለው ማላይ ነው? የዳዊት ድንኳን ላይ ነው። ከዛ አልፎ ኢየሱስ ክርስቶስ ራሱ እንደዚህ አለ፣ ይሄ እኮ የሰለሞን መቅደስ የነበረበት ቦታ ነው። ሄሮድስ ማሰራት ከጀመረ ስንት ዓመት ፈጅቶበታል? 46 ዓመቱ ነው ሲሉት ይሄን መቅደስ ምን በሉት አለ፣ አፍርሱት፣ እኔ በ3 ቀን ምን እለዋለሁ እሰራዋለሁ አለና ስለማ ተናገረ ይላል? ስለ ራሱ ሰውነት እየነገራቸው ያለው አሁን እግዚአብሔር አዲስ ድንኳን ሊሰራ ነው፣ በሰው እጅ ያልተሰራ። ያ ድንኳን ግን ሞዴሉ የማ ድንኳን ነው? የዳዊት ድንኳን ነው። እና የዳዊት ድንኳን ኮምፕሊኬትድ ያልሆነ በጣም ሲምፕል የሆነ ድንኳን ነው። የዳዊት ድንኳን በጣም ብዙ ነገር የለውም፣ በመረዳት የተጀመረ ድንኳን ነው። በነገራችን ላይ ዳዊት ለእግዚአብሔር ድንኳንን ተከለ ይልና ታቦቱንም ድንኳን ውስጥ ምን አሉት ነው የሚል አስገቡት ይላል። መሰዊያው ሌላ ቦታ ነው፣ ድንኳኑ ጋር ያለው የማን ነው? ይሄ ነው። እና ዳዊት አንድ የገባው ነገር አለ። የዳዊት ድንኳን ጋር እግዚአብሔርን አስገብቶት ከእግዚአብሔር ሕልውና ጋር ሰው መኖር እንደሚችል ዳዊት ገብቶታል። በርቀት እግዚአብሔር እንዳይኖር ወደ ሕልውናው ሰው ተጠግቶ እንዲኖር ነው አምጥቶ ያስገባው። እንዴት እንዳስገባው የምንመለከተው ነገር ይኖራል። ታሪኩን ግን ብዙዎቻችሁ ለማታውቁት ይህንን ሁለተኛ ሳሙኤል ምዕራፍ 6ና አንደኛ ዜና ምዕራፍ 13ን ብታነቡ ዳዊት በመጀመሪያ ከነበረው ናፍቆት የተነሳ ታቦቱን ወይም ደግሞ የእግዚአብሔርን መገኘት ወደ እርሱ ከተማ ለማምጣት ያደረገው ጥረት መንገድ ላይ አልተሳካለትም ነበረ፣ ፌል አድርጎ ነበረ። እና ዳዊት በሰረገላ የእግዚአብሔርን ታቦት ሊያመጣው ፈልጎ ነበር። በአንደኛ ዜና ምዕራፍ 13 እና በዚህ መጽሐፍ በሁለተኛ ሳሙኤል ምዕራፍ 6 ላይ ታገኙታላችሁ። ስለዚህ የኦዛ ስብራት የሚባልም ነገር ሆኖ ነበረ። ስለዚህ ዳዊት ፈራና የሆነ ሰው ቤት አስቀመጠው ይላል። ታቦቱን እንዴት ወደ እኔ ከተማ አመጣዋለሁ? ሬዲ አይደለንም ብሎ ማለት ነው። እና ግን ታቦቱ ሬዲነስ ጠብቆ የሚመጣ አይደለም። አጠገባቸው ያለውን ሰው ተሐድሶ በሉት። በደንብ ስሙኝ። የሰውን ጥንቅቅ ያለ ዝግጅት የሚፈልግ ቢሆን እግዚአብሔር መቼም አይመጣም። ዳዊት ስለፈራ ነው። ማሲሞት ስላየ ኦዛ ሲሞት ስላየ ዳዊት ፈራ። እንዴት አድርጌ ምን እለዋለሁ? ወደዚህ ከተማ አመጣዋለሁ? እኔ እንጃ አላውቅም። ዳዊት ውስጥ ልቡ ውስጥ እንዲህ ቢኖር ብዬ አስባለሁ። ምናልባት ዳዊት እግዚአብሔርን ቢያከብርም እግዚአብሔርን ቢፈራም ዳዊት ግን ቢችል ታቦቱን ቢያቀፍ ደስ የሚለው ይመስለኛል። ምክንያቱም የማይታቀፍ አይነት ሆነበት። ሲያየው ቢነካ ራሱ ምን የሚል ነው? የሚገል ነውና አቢዳራ ቤት አስቀመጠው ይላልና መጽሐፍ ቅዱስ ሲናገር አቢዳራ ተዘጋጅቶ ነው እንዴ? በድንገት ነው ቤቱ የገባበት። በድንገት ቤቱ ገብቶ መጽሐፍ ሲናገር እግዚአብሔርም የአቢዳራን ቤት ምን አለው ይላል? ባረከው። አቢዳራ እኮ አስቀድሞ ወደ እኔ ቤት ይግባ ብሎ ተዘጋጅቶ አይደለም፣ ግን እግዚአብሔር ሲደርስ ምን አለው ይላል? ባረከው ይላል። እና ዳዊት ሲያይ እንዲህ አለ፣ የአቢዳራ ቤት ከተባረከ አለ እኔ በንጉስ ሌቭል ያለው ባመጣው እስራኤል ትባረካለች። እስኬሉን ከፍ አደረገው። የአንድ ቤት በረከት መሆኑ ቀርቶ የሀገር በረከት እንዲሆን ማለት ነው። ምክንያቱም ዳዊት ጋር መጣ ማለት የዳዊት ድንኳን ውስጥ የእግዚአብሔር ነገር ገባ ማለት ሀገራዊ የሆነ አጀንዳ ይዞ ነው የሚመጣው። አቢዳራ የግል ቤት ነው፣ የግለሰብ አጀንዳ ነው። ዳዊት ያለው አጀንዳ ግን የትውልድ ነው። በደንብ ስሙኝ። የዳዊት ድንኳን ሲታደስ የግል አጀንዳ አይደለም የሚሰራው፣ መንግስታዊ አጀንዳ ነው፣ ሀገራዊ አጀንዳ ነው የሚሰራው። እግዚአብሔር የሚፈልገው የዳዊትን ድንኳን አድሳለሁ ያለው የዳዊት ድንኳን መታደስ ውስጥ አሕዛብ ሁሉ ስለሚባረኩ ነው። አዎ የአቢዳራ ቤት ተባርኮ ነበረ። የአንድ ቤት የአንድ ግለሰብ ተባርኮ ነበረ። እርግጠኛ ነኝ
አንድ ጊዜ ወደ እንትና አሞጽን አስከፍቻችሁ ነበር አይደል? አሞጽ ላይ አንድ የሆነ ቃል አለ። እመለሳለሁ፣ ይቅርታ መሀል ዘለል የሆነ ነገር ሲገባ መናገር ስላለብኝ ነው። ምን እንደሚል ታውቃላችሁ? ሂዱና አሞጽ ምዕራፍ 9 ላይ እንዲህ የምትል ቃል አለች፣ ቅድም ያቋረጥናት። ቁጥር 13ን እስቲ አንብቡልኝ። ምን ይላል? ድንኳኑን ካደስኩ በኋላ ምን ይሆናል አለ። ኧረ አንብቡ ስለ እግዚአብሔር ወይስ ገና ናችሁ? 9:6-93 ምን ይላል? እነሆ አራሹ አጫጁን ዘሪውን ወራት ቆይ በደንብ እንድታነቡ ፈልጋለሁ ጮክ ብላችሁ። ምን ይላል? እነሆ አራሹ ምኑን አጫጁን ወይን ጠማቂው ዘሪውን ምን የሚልበት የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮች በተሃውን የወይን ጠጅ ያንጠባጥባሉ፣ ኮረብቶች ሁሉ። አሁን እንድትሰሙ ፈልጋለሁ። አጫጁ ማንን? አራሹን አይደል? አራሹ ምኑን? ከዛስ ወይን ጠማቂው ዘሪውን ምን ይላሉ? የሚያገኙበት ወራት ይመጣል። ገብቶናል ምን ማለት እንደሆነ? ይሄ ተሐድሶ ሲመጣ አለ አሞጽ፣ ይሄ ተሐድሶ ሲመጣ አለ ናቹራል የሆኑ ነገሮች ይቋረጣሉ። ኖርማል ሂደት ይቋረጣል። አራሹ ምኑን? አጫጁን። አራሹና አጫጁ ለመገናኘት ምን አለ? የጊዜ ክፍተት አለ። ወይን ጠማቂው ምኑን ለማግኘት? ዘሪውን ለማግኘት ምን አለ? ተተክሎ እስኪያድግ አለ። ተሐድሶ ሲመጣ አለ ይሄኛውና ያኛው ይጋጠማሉ። ምን ማለት ነው? ቆይታ ይቀራል። ይሄ መጠበቅ ይቀራል። ነገሮች ይፋጠናሉ አለ። ነገሮች ምን ይላሉ? እስቲ ይፋጠናሉ በሉ። የማዕድ እንኳን ሲታደስ የሚገርማችሁ ዳዊት መንገድ ላይ እኔ ጋር አይመጣም ብሎ ማቤት ከተተው አቢዳራ በ3 ወር ውስጥ የአቢዳራ ኢኮኖሚ፣ የአቢዳራ እርሻ፣ የአቢዳራ ምናምን በ3 ወር ውስጥ ለምን ሲባል የጊዜ ቀመር ውስጥ የሌለ ህልውና አቢዳራ ቤት ገብቷል። ተሐድሶ እንድንናፍቀው የሚያደርገን ነገር ለ70 ዓመት ደክመን ያልሰራነውን ነገር በቀናት ውስጥ እግዚአብሔር ማምጣት ይችላል። የዳዊትን ድንኳን እግዚአብሔር ምን ይላታል? ያድሳታል። ስለዚህ ዳዊት ሲመለከት ታቦቱን አቢዳራ ቤት የተወው ለስንት ጊዜ ነው? ለ3 ወር። በ3 ወር ምን ቢፈጠር ነው ንጉሱ ቤት የአቢዳራ ቤት ምን ሆኗል ተባለ? በስንት ወር? ምን ማለት ነው? አቢዳራ ቤት ተተክሎ የነበረ ነገር ሁሉ ያለ አግባብ ነው ያደገው። ሄሎ እንዲህ ይውላችሁ እመኑ። በእውነት ነው የምላችሁ የተሐድሶ ዘመን ሲመጣ የሚበቅል ነገር ራሱ ግራ እስኪያጋባችሁ ይፈጥናል። አራሹ ምኑን ያገኘዋል? አጫጁን ያገኘዋል። ዘግይታችሁ የከረማችሁበትን ጠብቃችሁ የሰነበታችሁበት ነገር በላይ መምጣት ይጀምራል። ይሄ ይሆናል። እኔ ይህንን መልእክት እናንተን ለማስደሰት አይደለም ያመጣሁት። መቼለት እዚህ እየጸለይን ነው ጌታ የተናገረ የዳዊትን ድንኳን አድሳለሁ ክሊርሊ ነው ያሳየኝ የሚታደስ ነገር። ይሄ ግን ሲመጣ ይወላችሁ በደንብ ስሙኝ፣ ለምድሪቱ ብቻ አይደለም እኛም በግል ህይወታችንም ነገር መፋጠን ይጀምራል። ነገር መፋጠን ይጀምራል። እንዲሁ ስለዋለው አቢዳራ ቤት ይሄ ታቦት የተቀመጠ ጊዜ አቢዳራ ሲጀምር በፍርሃት ነው የጀመረው፣ ምክንያቱም ሰው ስለሞተ ነው የገባው። the next day ጀምሮ ግን ምን መሆን ጀምሯል ማለት ጭንገፋ ተከለከለ። የበቀለ ነገር ወዲያው መድረስ ጀመረ። ምን እኔ እንግዲህ አልገባኝም ምን እንደሆነ መዘርዘር ባልችልም ዳዊት ጋር ምን ሰማን የሚለው የአቢዳራ ቤት ምን ብሏል? ተባርኳል። በእርግጠኝነት እኔ ልንገራችሁ አቢዳራ ቤት ያለ ነገር ዳዊት ቤት እንደሌለ ገብቶታል። ዳዊት በልጦታል ማለት ነው ዳዊትን። ምክንያቱም ዳዊት የአቢዳራ ቤት እንደተባረከ ሰማ ካለ በስንት ወር? በ3 ወር። ማቹር ለማድረግ እኮ በረከት ጊዜ ይፈልጋል። ግን ልክ ሲቀመጥ አራሹ ካጫጁ ጋር ወይን ጠማቂው ከዘሪው ጋር ይጋጠማል ማለት መጠበቅ ይቆማል። ነገር መፍጠን ይጀምራል። ናቹራል ባልሆነ መልክ ነገሮች መብቀል ይጀምራሉ። ምን ለተቀበሉ? ተሐድሶውን ለተቀበሉ የዳዊትን ድንኳን
የአቢዳራም ቤት እንደተባረከ ሰማ። ስለዚህ ዳዊት አንድ ነገር አደረገ ይላል። መጽሐፍ አነበበ። አንደኛ ዜና ምዕራፍ 15 ላይ ትመለከታላችሁ። መጽሐፍ አነበበና እንዲህ አለ፣ ታቦቱን ከካህናት ውጭ ማንም እንዳይሸከመው ብሎ አዘዘና በታቦቱ ፊት 6 እርምጃ በተራመዱ ቁጥር ዳዊት አይደለም የሚለው በጣም ብዙ ከብቶችን እያረደ እየዘለለ በብዙ ደስታና በብዙ ኃይል እየዘመረ በብዙ ሙዚቃ በብዙ ወርሺፕ በብዙ መስዋዕትነት በብዙ መስዋዕቶች ከፊት ለፊቱ እየሄደ አስቡ። ኢትስ ቬሪ ዩኒክ የሆነ ፕሮሴሽን ማለት 6 እርምጃ ሰው ሲራመድ እያንዳንዱ ስንት ነው የሚለው ወደ 7 ጥጃዎች ኮርማዎች እየታረዱ ከዛ እየተሰዉ እየታረዱ እኮ አይደለም ምን እያሉ እየተሰዉ 6 እርምጃ ከዛ እንደገና ይቆማል 6 እርምጃ ይቆማል። ይሄ ሁሉ ሲሆን ደግሞ ወርሺፕ ነን ስቶፕ ነው። ፕሊዝ ሲዝን በደንብ ስሙኝ። የተለመደ የሲዲ መዝሙር የማይዘመርበት ተሐድሶ ነው የሚመጣው። ዩኒክ የሆነ you need to have that connection, you need to have it ከእግዚአብሔር ጋር ኮኔክት አድርጋችሁ የምትዘምሩበት ቅኔ የምትቀበሉበት። ምክንያቱም የዚህ ተሐድሶ ጸባይ የሲዲ መዝሙር መዘመር ሳይሆን የሰማይ መዝሙር መዘመር ነው። ተሐድሶ በላያችን ላይ እየመጣ እንደሆነ የምታውቁት በየቤታችሁ ተንበርክካችሁ መጸለይና መዘመር ስትጀምሩ ትንቢታዊ መዝሙር ከውስጣችሁ መፍለቅ ይጀምራል። የራሳችሁ የሆነ ለሲዝኑ የሚሆን ለጊዜው የሚመጥን ሰማይ የሚከፍት የተጠና ያይደለ። ዳዊትም ይላል እኮ ጥናት አይደለም መጽሐፍ እኮ የተጠና መዝሙር እየዘመሩ አይደለም። በፊት ለፊቱ በሙሉ ኃይሉ እየዘፈነ እየደነሰ እየጨፈረ ምን እንደሚዘምር አናውቅም ቸርነውና ሊል ይችላል ብቻ የሆነ ነገር እየሆነ በኃይል ይሄዱ ነበር ይላል። ወርሺፕ መልኩ ይቀየራል። አምልኮ ሲዲዎችን በወጡ ቁጥር የማንፈልግበት ተሐድሶ ላያችን ላይ እየመጣ ነው። አሁን እያወራሁላችሁ ያለው በዛኛው ባሮጌው አቁማዳ የሚቀጥል ሰው አይኖርም፣ ይኖራል። አዲሱን አቁማዳ ግን የሚቀይርና የሚይዝ ይኸውላችሁ ከላይ በወረደ ፍሬሽ በሆነ ድምፅ የሚኖር አዲስ የሆነ ነገር ተሐድሶ ሲመጣ ዳዊት የገባው ነገር አለ። ስለዚህ እንደዚህ ያደረገ ዳዊት ይላል በሙሉ ኃይሉ። በነገራችን ላይ ታውቃላችሁ ተሐድሶ ከመጣ በኋላ በአምላኪዎች መካከል ያለ ጀጅመንት እየጨመረ ይሄዳል። ሚልኮል ጀጅ የተደረገችው ዳዊትን ስለናቀችው አይደለም፣ ተሐድሶውን ስለናቀች ነው። ዳዊት is not the point. He was not at all the issue, the center of focus. ሴንትራሊቲው ዳዊት አይደለም። የመጣ እንደሆነ ተሐድሶ አለ። ያን ተሐድሶ ከተማው ላይ እንዴት እንደሚያስተናግድ ከተማው ሁሉ በተለየ መንፈስ በፊት ለፊቱ እየተቀመጠ አንዲት ሴት የመጣውን ተሐድሶ ያየችበት እይታ ጀጅመንት አመጣባት። ፍርድ የመጣባት ዳዊትን ስለናቀችው አይደለም። ፍርድ የመጣባት የመጣውን ተሐድሶ የምታስተናግድበት አቅም ስላጣች ልብ ስላጣች ነው። ስለ ተሐድሶ ስንናገር እዚህ ቁጭ ብላችሁ የተለመደውን ወሬን የሚያወሩት የምትሉኝ ካላችሁ ስለማወራው ነገር ስናገር ያው በቃ እስቲ ለጊዜው ዝም ብሎ የሆነ ዊሽፉል ቲንኪንግ የሚመስላችሁ ልንገራችሁ፣ ልዩነት የሚያመጣ ነገር ነው። ለተቀበሉት ጄኔሬሽናል ያደርጋቸዋል። ላልተቀበሉት ከራሳቸው የማያልፉ የመካንነት ጀጅመንት የተሰጠበት ምክንያት ላስፈራራ አይደለም። እኔ አይወላችሁ እንደነዛ አይነት ሲዲዎች እንትና አትናቂኝ እንትና ምናም ብዬ የምዘምር ሰው አይደለም። እኔ ሚልኮል የለችኝም። እኔ አይ ዶንት ኬር ስለ ሚልኮል። ግን አንድ ነገር ተሐድሶን ግን ሚስ የሚያደርግ ሰው ጀጅመንት አለው። እግዚአብሔር የምድራችንን ተሐድሶ ሚስ እንዳናደርግ ያግዘን። አይ ቴል ዩ ለምን መሰላችሁ? ኢየሩሳሌምን ከጀጅመንት ከፍርድ ነፃ ያላወጣ እግዚአብሔር ተሐድሶን ስትገፋበት ኢየሩሳሌምን ያፈረሰ እግዚአብሔር ለየትኛውም ሀገር ወደ ኋላ አይልም። የተሐድሶ ዘመን በላያችን እየመጣ ነው። እግዚአብሔር ተሐድሶን የምናስተናግድበት አቅም ይስጠን። ከዚህ ቤት ይጀምር፣ ከግል ሕይወታችሁ ይጀምር። የዳዊትን ድንኳን እግዚአብሔር ምን እላለሁ
አድሳለሁ። ውዴታው የእግዚአብሔር ነው። ፍላጎቱ የእግዚአብሔር ነው። በውዴታው ነው ጽዮንን የሚያሳምራት። ግን አንድ ነገር ያዙ። ባለፈው ሰሞን በጣም ብዙ ስንናገር ነበረ። የገባንበት ሲዝን ምን የመያዝን ሲዝን ነው ብለናል። ጽዮንን የመያዝ። ዳዊት ማንን ያዘን የሚለው ጽዮንን ያዘ። ከዛ በኋላ ዳዊት እንደዚህ ያለ የመንግስት ጉዳይ ገባው። የመንግስቱ ስርዓት ገባው። ስለ እግዚአብሔር መንግስት አወቀ። ጽዮን ማለት የመንግስት አገዛዝ ማለት ነው። ይሄ ነገር ከገባው በኋላ ግን ዳዊት አንድ የሆነ ሚስ ያደረገው ነገር አለ። ሲመለከት ሚሲንግ ፓርቱ ህልውናው ነው። ሲያይ ሚስ የተደረገው መረዳቱ አለ፣ ትምህርቱ አለ፣ እይታው አለ፣ ፕሮግራሙ አለ። የእግዚአብሔር መንግስት ምን እንደሆነ ገብቶታል። የእግዚአብሔር መንግስት ምን ሊያደርግ እንደሚፈልግ ገብቶታል። እግዚአብሔር አገዛዙን ሲገልጥ የሚያደርገው ነገር ገብቶታል። ስለዚህ የእግዚአብሔር መንግስት ምንድነው የጎደለው ብሎ ሲያይ የጎደለው ነገር አለ። ቂርያትሪም የሚባል አንድ የሆነ ጫካ ውስጥ የሆነ ቦታ ላይ የተተወ በሳኦል ዘመን ያልተፈለገ የመጀመሪያው ትውልድ የተወው አንድ የሆነ ነገር አለ። አንድ ትውልድ የረሳው ቢገኝ ቢሄድ ቢኖር ባይኖር ብሎ ልዩነቱ ያልገባው መጽሐፍ ቅዱስ ሲናገር የእግዚአብሔር ታቦት የተማረከበት ጊዜ በኤሊ ዘመን ሳኦል ባልነገሰበት ዘመን ድሮ ነው ኢካቦድ የሚባል ነገር የሆነው። ከዛ ጊዜ ጀምሮ አንድም ትውልድ ኢቭን ሳኦል ራሱ ከነገሰ በኋላ ሳሙኤልም ፕሮፌት ሆኖ በምድሩ ላይ ያለ ታቦቱን የማስመለስ አጀንዳ ለካ ለዳዊት ነው። ይኸውላችሁ በደንብ ስሙኝ። አንድ ጄኔሬሽን እርግጠኛ ነኝ እዚህ ምድር ላይ ይነሳል። አባቶቹን የማይመስል የቀደሙትን አማኞች የማይመስል የፊተኞቹን አማኞች ያለ እግዚአብሔር መኖር፣ ያለ እግዚአብሔር ማደር፣ ያለ እግዚአብሔር ቸርች ማድረግ፣ ያለ እግዚአብሔር ህልውና፣ ያለ እግዚአብሔር ጉብኝት ሀገር ላይ ዝም ብሎ ሃይማኖትን ማስቀጠል ምንም ሳይመስለው የሄደውን ጄኔሬሽን የሚሽር አንድ የዳዊት ጄኔሬሽን ይነሳል። አንድ ሁል ጊዜ ጩኸቱ የሆነ ነገር። ይኸውላችሁ ሳኦል አልፈለገውም ይላል። እንደውም መጽሐፉን ሄዳችሁ ብታነቡ በሳኦል ዘመን ምን አላልነውምና አልፈለግነውምና ብሎ ነው ዳዊት ህዝብ የጠራው። በቀደሙት ዘመናት ያልተፈለገ የመጀመሪያው ትውልድ ያልፈለገው። በደንብ ስሙኝ። እዚህ ቤት ያላችሁ ሰዎች እድለኞች ናቸው። እንደው አጠገባችሁ ያለውን ሰው እድለኛ ነህ በሉት። አልፈለጉትም። they don't have that much interest whether he be with them or not. it's not an issue ለነሱ መገኘቱ አለመገኘቱ፣ ህልውናው መኖሩ አለመኖሩ፣ አጋንንት መውጣት አለመውጣቱ፣ በሽተኛ መፈወስ አለመፈወሱ፣ የሆነ ቀንበር መሰበር አለመሰበሩ፣ ሁሉ ነገር ለነርሱ ኢንዲፍረንት ሆነዋል። የቀደመው የሳኦል ዘመን የመሳፍንቶች ዘመን ከመገኘቱ ይልቅ በጣም የሚያሳስባቸው ዙፋናቸው ነው። ከመገኘቱ ይልቅ የሚያሳስበው ሳኦል እግዚአብሔር ኖረ አልኖረ ዙፋኑ ካለ ነው። እግዚአብሔር ተገኘ አልተገኘ it doesn't matter። እግዚአብሔር ተፈለገ። ዳዊት ግን እንደዚህ አለ። ገና ጽዮንን እንደያዘ ገና ዙፋኑን በስነ ስርዓት ቤተ መንግስቱን ሳይጨርስ እንደዚህ አለ። አንድ መጀመሪያ መደረግ ያለበት ነገር አለ። ዋነኛ ነገር እግዚአብሔር ነው አለ። ዋነኛ ነገር መመለስ ሪስቶር መደረግ ያለበት እግዚአብሔር ነው። መጽሐፍ ብሉፕሪንት ስለሆነ የቀደሙ አባቶች አልፈለጉትም ማለት አይፈለግም ማለት አይደለም። ሳኦል አልፈለገውም ማለት ዳዊት አይፈልገውም ማለት አይደለም። አባቶችን ነው ምንም አልፈለጉትም ነው። ዳዊት እንዲህ አለ፣ በፍጹም አለ። መዝሙረ ዳዊት ላይ አንድ ጊዜ ልውሰዳችሁና 132ኛው ምዕራፍ በውኑ የእስራኤል ንጉሥ የእግዚአብሔር ታቦት ፊት ሆኖ በእስራኤል ቆነጃጀት መካከል ራቁቱን እንዲህ እርቃኑን መዝለል ተገቢ ነው? አንዳንድ ሰዎች እግዚአብሔር መቼም ይርዳንና ያቺኛ ሚልኮል ክልል ውስጥ አንግባ። እግዚአብሔር ይጠብቀን። እዚህ ቤት ውስጥ መሆናችሁ እኮ ነው። እግዚአብሔር ይጠብቀን። እንዲህ ቅልል ያለባችሁ መንፈስ ቅዱስ ቅልል ያለባችሁ ክርስትና ቅልል ያለባችሁ የእግዚአብሔር መንግስት ጉዳይ ቅልል ያለባችሁ የሆነ ሃይማኖት ሆኖባችሁ የምትመላለሱ ሰዎች እግዚአብሔር ከዚህ መንፈስ አድነኝ በሉት። ዛሬ ይሄ ቀን የንስሐም የምልጃም ቀን ነው። እግዚአብሔር ያድነን ተራ ኑሮን ለመኖር እና እንደውም በቃ የሆነ ቅልል መንፈሳዊ ነገር ቅልል ያለባችሁ ሰዎች በደንብ ስሙኝ። ፕሮግራም የሆነባችሁ ተራ ነገር የሆነባችሁ ሰዎች ሊስን። በመዝሙር ሚልኮልን አታበሳጯት። የሚልኮልን መንፈስ ከውስጣችን እናውጣ።
ጎረቤት እያያችሁ እንደዚህ አይነት አስተሳሰብ አታስቡ። ዳዊት እኮ አለ ይገኝልኝ እንጂ አለ፣ እሱ ይክረምልኝ እንጂ። ጉዳዩ እኮ የዳዊት እኮ ጩኸት እኮ ሌላ ነው። የዳዊት እኮ ናፍቆት እኮ ሌላ ነው። የሱ መገኘት የሚያመጣው ነገር አለ። የጽዮን ልዩነቷ፣ የጽዮን የመንግስቱ ጽናት፣ የመንግስቱ ክብደት ያለው የሱ መገኘት ላይ ነው። ማቆያውን ነው ዳዊት ሲፈልግ የነበረው፣ ማምጫውን፣ ማቆያውን። እሱን ነገር መጨረሻ ተናግሬ ነው የምንጸልየው። ግን እንዲህ ይላል መዝሙረ ዳዊት 132 ላይ፣ እስቲ ከኔ ጋር አንብቡት። ምን ይላል? በቅንፍ 132 ምን ይላል? አቤቱ ዳዊትን ገርነቱን ሁሉ። ቆይ አሁን አንተ ጥያቄ ልጠይቃችሁ። በጣም የሚገርማችሁ መጽሐፍ ቅዱስ አማርኛው ላይ አቤቱ ዳዊትን ምኑን ገርነቱን የሚለው አይደል? ግን ትክክለኛው ትርጉም በዕብራይስጡ ህመሙን ነው የሚለው። አሁን በደም ካብረን እናነበዋለን። አቤቱ ዳዊትን ህመሙንም ምን በል አስብ። ታሟል ዳዊት። አቤቱ ዳዊትን ህመሙን ሁሉ ለእግዚአብሔር እንዲህ እንደማለ ለያዕቆብም አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌ አልጋ አልወጣም። ለዓይኖቼ መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍት አልሰጥም። ለምን? ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ። አያሚን ፔን አሞኛል ነው ያለው። የዳዊት ህመም የእግዚአብሔርን ስፍራ ማዘጋጀት ነው። አሞታል ነው የተባለው። የታመመ አለ ወይ? ስለታድሶ የታመመ አለ ወይ? የሀገሬ ጉብኝት፣ የትውልዴ መዳን የሚል የታመመ አለ ወይ? እግዚአብሔር ወይ ከዚህ በላይ ነው መንግስትህ የሚል ተራ ያልሆነበት ኑሮ። የዳዊትን ህመም አስብ። ገርነት የሚለው መጽሐፍ ቅዱሳዊ ትርጉሙ ልክ አይደለም። አማርኛውን ሲተረጉሙ አሳስተውታል። ህመሙን አስበው። he is in pain, he is in travel, he is actually with a birth pang። እየጮኸ ነው። ምጥ ይዞታል። ዳዊት ምጥ ይዞታል። ሲያዩት ንጉስ ነው። ዳዊት ግን ምጥ ያለው ንጉስ ነው። የሚጮህ ውስጡ የሚጮህ ነገር አለው። የሞላለትን ነገር ሰው እንዲቆጥርለት አይፈልግም። የጎደለውን ነገር ነው ማሳየት የፈለገው። ይሄ ሁሉ ያለ ነገር ሆኖ አለ አልገባም እኮ ነው ያለው። ወዴት አልገባም? ወደ ዙፋኔ አልቀመጥም፣ ወደ ቤተ መንግስቴ አልገባም፣ ወደ መኝታዬ አልወጣም፣ ለእንቅልፍን አልፈልግም፣ ለጉንጮቼ እረፍት አልሰጥም፣ ሽፋሽፍቶቼ አይጨፈኑም፣ አይኖቼ እንዲሁ ዝም ብሎ ወደ መኝታ አይሄዱም። ለማ ስፍራ? ለእግዚአብሔር ስፍራ ድንኳኑን እስክተክል ድረስ፣ ድንኳኑ እስኪመጣ ድረስ፣ ተሐድሶ እስኪመጣ ድረስ የታመመ ሰው እግዚአብሔር ይፈልጋል። ተሐድሶ ሙሉ እስኪሆን ድረስ። እያወራ ያለሁት እዚህ ፕሮግራም ላይ መተን ስለምናደርገው ፕሮግራም አይደለም። I don't care about this place። በደንብ ስሙኝ። ነገ ተነጎዳ ከዚህ ቤት ቅሩ እያልኩ አይደለ። it doesn't give me any sense። እዚህ ቦታ የምናደርገው ነገር ሁሉ ምንም ይሄን ያህል ከቁም ነገር የምከተው አይደለም። ዋና የሚያስፈልገን የሄድንበት ቦታ አብሮን የሚያድር ህልውና፣ የገባንበት ቦታ አብሮን የሚገባ ህልውና፣ ስንናገር የሚገለጥ ህልውና፣ ስንጸልይ የሚገለጥ ህልውና፣ ከሰኞ እስከ እሁድ የሚያጨናንቅ የእግዚአብሔር ህልውና ተሸክመነው የምንሄደው ሳምንት ላይ የማንመጣበት ህልውና። ለምንድነው እስካሁን ድረስ እንዲህ ምንጮህ? we are in pain። የዳዊትን ህመም እስቲ ህመም ይግባብኝ በሉ። አረ በኢየሱስ ክርስቶስ ስም ቆይ፣ ይሄ የቀለለ ክርስትና ይቁም። ህመም ይግባባችሁ። እንቅልፋሞች አትሁኑ። ህመም ይግባባችሁ። አንድ ጩኸት ይግባባችሁ። ይሄ ተራ ያልሆነ ነገርን የሚመኝ ትውልድ ሆናችሁ እግዚአብሔር ህመም ይጨምርባችሁ። ዳዊት ታሟል አሉ። ዳዊት ታሟል። ሀገራዊ በሽታ ይዞታል። ታሟል። ህመሙ አንድ ነው። ህመሙ ጩኸቱ አንድ ነው። ውስጡ የሚያመው ነገር አለ። ይብሰለሰላል። መንገድ ላይ እየሄደ የሚያወራው ወሬ አለ። ሊተኛ ሲያስብ ከእንቅልፉ በፊት ትዝ የሚለው ነገር አለ። ተራ አይደለም ይሄ ነገር፣ ሮንግ ነው የሚል ጩኸት አለው። አይቴልዩ ይሄን ነገር እንደቀላል ከተቀበላችሁት የምናደርገውን ነገር ፓስተር ዝም ብለህ ከተቀበልከው ህመም አልገባብህም። ዝም ብላችሁ ከተቀበላችሁት ህመም አልገባባችሁ። ህመም የገባበት ሰው የሚገልጠው ነገር አለ። ዳዊት እንዲህ አለ፣ አልተኛም። የሆነ ነገር መለወጥ አለበት።
ከዛ በኋላ 30,000 ሰው ሰበሰበ እኮ 30,000 ሰው ህመም ሊያጋባ። በኢየሱስ ስም ህመም ይጋባባችሁ፣ ህመም ይጋባባችሁ። የቀደመው ትውልድ አልፈለገውም ማለት በፖለቲካው ተጠላልፎ ከኢትዮጵያ ተሐድሶ ይልቅ የገዛ ነገሩ የዲኖሚኔሽኑ የትምህርቱ የዶክትሪኑ ጉዳይ ሲያባላው ከረመ ማለት እኔ እዛ ግሩፕ ውስጥ ከርማለሁ ማለት አይደለም። የሚበልጥ እይታ አለኝ፣ የተሻለ መንፈስ አለኝ፣ የተለየ መንፈስ አለኝ። ጩኸቴ ሌላ ነው፣ ፍላጎቴ ሌላ ነው። ታወቅኩ አልታወቅኩ አይደለም፣ ሊመጣ የሚገባው ህልውና አለ። ልበላ ልጠጣ አልተፈጠርኩም። አንድ የሆነ በሽተኛ ትውልድ መነሳት አለበት። ህመሙ እግዚአብሔር የሌለበት ኑሮን አልኖርም የሚል ጩኸቱ ሌላ አይደለም። እግዚአብሔር በቃ ዳዊት ታሟል፣ ምግብ አያምረውም። የሆነ ነገር ሲያዩት ምንድነው? አተኛም ወይ? አልተኛም። እሺ በቃ ግባና ንጉሥ ሆይ ወደ ቤተ መንግስት ግባ። አልገባም። እሺ በቃ እንደዚህ አላደርግም። ምን ሆንክ ሲሉት አንድ የሆነ ነገር አለ ሳኦል ያልፈለገው። ሳሙኤልም በዛ አይነት ክብር ውስጥ ሆኖ ምን ያላለው ያላስመለሰው አንድ የቀደመ ትውልድ ያልታየው ነገር አለ። ለኔ የተቀጠረ ተሐድሶ አለ። ለኔ ትውልድ የታሰበ፣ ለኔ ትውልድ የተቀጠረ። ይኸውላችሁ የዳዊት ድንኳን የሚለው እኮ ጨዋታ አይደለም። ዳዊት እንኳን ምናልባት ዳዊት እንኳን ምናልባት መስሎት ለራሱ ጊዜ መስሎት ቢያደርገውም ለካ የዘላለም ፕሮግራም ነው። ሄሎ በእርግጠኝነት ልንገራቸው አይደለ በእኛ ዘመን የሚጀመር ተሐድሷል። ከዛ እንደዚህ ይላል መጽሐፍ ቅዱስ። ዳዊት እንዲህ አለ፣ ለእግዚአብሔር ቤት ስፍራ እስካገኝ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ማደሪያው ተሰርቶ ቸርች ተሰርታ በመንፈስ አብረው የሚሰሩ እስኪያልቁ ድረስ ህልውናውን የሚሸከሙ ትውልዶች እስኪነሱ ድረስ ምን አልልም፣ አልተኛም። እግዚአብሔርን የሚያሳድር ማህበረሰብ እስክትሰራ ድረስ እንዳተኛ የሚያደርግ መንፈስ ይግባብህ። ልባርክህ፣ እውነት ይግባብህ። እግዚአብሔርን የሚያሳድር ትውልድ እስክታይ ድረስ እምቢ እንዲልህ እረፍት እንድታጣ። ዳዊት ድንኳን የሰራው። በዚህ ዘመን ግን የሚሰራው ድንኳን ሕያዋን ድንኳኖች ናቸው። እግዚአብሔርን የሚያሳድር ትውልድ፣ እግዚአብሔርን የሚፈልግ ትውልድ። በዚህ ዘመን የዳዊት ድንኳን ማለት ህንፃ አይደለም። በዚህ ዘመን የዳዊት ድንኳን እናንተ ናችሁ። እስቲ የዳዊት ድንኳን ነኝ በሉ። እኛ ነን የዳዊት ድንኳን። የዳዊትን ድንኳን ምን እላታለሁ አለ እግዚአብሔር፣ አድሳችኋለሁ እኮ እያለ ነው። ፍርስራሻችሁን እሰራዋለሁ፣ እንደገና አበጃችኋለሁ፣ እንደገና ረሃብ እመልስላችኋለሁ፣ እንደገና ጥማት እከትባችኋለሁ፣ እንደገና መዝሙራችሁ ይቀየራል፣ እንደገና ዋጋ ለመክፈል ሬዲ ትሆናላችሁ፣ እንደገና ለመጸለይ ስፍራን ለመለወጥ ትነሳላችሁ፣ ከኮንፈርት ክልላችሁ ትወጣላችሁ። እንደገና ፍርስራሿን ምን እለዋለሁ ሰበስበዋለሁ። እንደገና እግዚአብሔር እንደገና ያንሳን። ዛሬ የዳዊት ድንኳን የሆነ ህንፃ አይደለም። ይሄ ቤት የዳዊት ድንኳን ሊሆን አይችልም። የዳዊት ድንኳን እኛ ነን። እግዚአብሔር ያድሳል እንደገና አለ። የዳዊትን ድንኳን ምን እላታለሁ አዲስ። የዳዊት ድንኳን በአዲስ ኪዳን እኮ ሐዋርያው ያዕቆብ ነገረን። አህዛቦች አንድ ላይ ከአማኞች ጋር ከኛ ጋር አንድ ላይ የማማደሪያ ሊሆኑ የመንፈስ ቅዱስ እንደገና ያድሰዋል። ዳዊት እንዲህ አለ፣ በዚህ ጩኸት ውስጥ ሆኖ ስፍራን ፈልግለት ሲል እንዲህ አለ፣ በኤፍራታ እንዳለ ሰማነው፣ በዱር ውስጥ ደግሞ ምን አልነው ይላል አገኘነው። የተተወበትን ቦታ አድራሻውን የቱ ጋር ነው የተቀመጠው የቱ ጋር ነው ብሎ ሰርች ማድረግ ጀመረና ያለው ቂሪያትሪም የሚባል አንድ የሆነ ጫካ መካከል ነው የተተወው። ያን ጊዜ እዛ ጋር ነበር የተተወው። እግሮቹ በሚቆሙበት ስፍራ እንሰግዳለን፣ ወደ ማደሪያዎቹ እንገባለን። አቤቱ ወደ ረፍት ተነሳ፣ አንተና የመቅደስ ታቦት፣ ካህናቶችም ጽድቅ ይልበሱ፣ ቅዱሳንም ደስ ይበላቸው። ስለ ዳዊት ስለ ባሪያ የቀባውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ አይጸጸትም። የሚገርማችሁ ተሐድሶውን ዳዊት ስለፈለገ ስፍራ ፈልግልሃለሁ ብሎ ስለተነሳ እግዚአብሔር መጣና ማለለት ይላል። ዳዊት እኮ እንዲምልለት አይደለም እግዚአብሔርን የፈለገው፣ ግን እንዲህ አለ፣ መንግስትህን ለዘላለም ምን እለዋለሁ አጸናዋለሁ። ዙፋንህ ሁልጊዜ ለዘላለም በፊቴ ይቀመጣል። ከዙፋንህ የሚነግስ ንጉስ ምን አይልም አይታጣም። እንደውም ዳዊት እንደዚህ አለ፣ እኔ ለትንሽ ነገር አለኩ ለትንሽ ነገር ለአንተ ስፍራ ብቻ እኮ ነው የፈለግኩት አለ። አንተ መንግስትን በእጄ ከተትክ አለ። ዘላለማዊ መንግስትን ሰጠኸኝ አለ። ይኸውላችሁ ገዢነት የሚሰጠው ስፍራ ላዘጋጀ ነው። ስፍራ ለመሆን ለወሰነ ነው።
ገጹን እንዲገልጻችሁ ስታነቡ ቁጥር 13 ላይ እንደዚህ የሚል ቃል አለ። እግዚአብሔር ጽዮንን መርጦታል፣ ማደሪያውም ትሆን ዘንድ ወዷታል። እንዲህም ብሎ ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁ፣ በዚህችም አድራለሁ። ቁጥር 15 ላይ አሮጊቶቿ የሚለው ቃል ሲተረጎም ልክ አልተተረጎመም። እሱንም ማስተካከያ ላስቀምጥበት። አሮጊቶቿ እጅግ ባርካለሁ አይደለም የሚለው፣ አቅርቦቷን እጅግ አበዛዋለሁ ነው የሚለው። her provision አቅርቦቷን። ቅድም እንዳልኳችሁ ነው፣ በደንብ ስሙኝ። እናንተ ለእግዚአብሔር ስፍራ ለመሆን ተሰሩ እንጂ አጫጁ አራሹን ወይን ጠማቂው ዘሪውን ይገናኛል። እናንተ ብቻ ለእግዚአብሔር ስፍራ ለመሆን ራሳችሁን በዚህ ተሐድሶ ውስጥ አስገቡና እግዚአብሔር ሆይ አድሰኝ፣ ስፍራ መሆን እፈልጋለሁ፣ ማደሪያ መሆን እፈልጋለሁ፣ ማደሪያ ለመሆን ድንኳን ለመሆን እፈልጋለሁ ብላችሁ ራሳችሁን ስጡ እንጂ እግዚአብሔር ፕሮቪዥኑን ይባርከዋል፣ አቅርቦቱን ያበዛዋል። የምትጠይቁትን ጠይቃችሁ ሳትጨርሱ መልስ ትቀበላላችሁ። የምትፈልጉትን ፈልጋችሁ ገና ሳታወጡት እግዚአብሔር ደጃችሁ ላይ ያመጣዋል። ለምን ሲባል ማደሪያ ለመሆን መርጠዋል፣ ማደሪያ ለመሆን ፈልገዋል። ስለዚህ አቅርቦቷን እጅግ ባርካለሁ፣ ድሆቿንም እጅግ እንጀራ አጠግባቸዋለሁ። ካህናቶቿን ደህንነት አለብሳቸዋለሁ፣ ቅዱሳኖቿንም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ፣ ጠላቶችንም እፍረት አለብሳቸዋለሁ፣ በእርሱ ላይ ግን ቅድስናዬ ያብባል። ይሄ ሁሉ ነገር በረከቱ ሁሉ የመጣው የቱ ጋ ነው? ድንኳኑን። ለዚህ ነው መጽሐፍ ቅዱስ ሲናገር ዳዊትም የእግዚአብሔርን ታቦት ካመጣ በኋላ ድንኳንን ተከለለት፣ በዚያም ምን አለው ይላል? አኖረው። በነ ሙሴ ዘመን እኮ መግባት ከባድ ነው። ዳዊት ግን እንዲህ አለ፣ ከዚህ ከእግዚአብሔር ጋር ሊለየኝ የሚችል ምንም ነገር አይኖርም። እኔ አደባባይ እንዲህ ሲል አልከርምም አለ፣ እገባለሁ። በምን እንደገባ ልንገራችሁና የሚቀጥለው ሳምንት እቀጥላለሁ። ስሙኝ፣ ዳዊት አንድ ነገር ገብቶታል። ሲዝኑ ሊቀየር ነው። ከዚህ በፊት የነበረው ሲዝን ታቦቱን ለመሸከምም ሆነ ታቦቱን ለማየት መስዋዕት ተሰውቶ የሆነ ነገር ተደርጎ ሊቀ ካህኑ ገብቶ እሱም ጊዜ ታቦቱ አይታይም። መጽሐፍ ቅዱስን ሄዳችሁ ብታነቡ በዳዊት ጊዜ ግን በታቦቱና በዳዊት መካከል ምንም መጋረጃ የለም። አንድ ክፍል ውስጥ ነው ያስገባው። ምን ውስጥ? ድንኳን ውስጥ። ስለዚህ ነው መጽሐፍ ቅዱስ ሲናገር አንድ ቦታ ላይ ለእግዚአብሔር ቤት መስራት እፈልጋለሁ አለ ይላል ዳዊት። ከዛ በኋላ መስራት እፈልጋለሁ ሲል አይ አትሰራልኝም አለው እግዚአብሔር። ከዛ ዳዊትም ይላል ወደ እግዚአብሔር ድንኳን ገባ፣ በዚያም ቁጭ አለ ይላል መጽሐፍ ቅዱስ ሲናገር። ቁጭ አለ ይላል ማጋ? አቤት ማጋ? ይኸውላችሁ ምንም እኮ ቁጭ ያለው እንዲና እንዲህ እኮ ነው። ማና ማጋ? እግዚአብሔር ጋር ቁጭ አለ ማለት የዳዊት ድንኳን ፌሎሺፑ ባሪየር የለውም፣ ምንም ልዩነት የለውም። ልክ ቁጭ አለ ሲል ሲቀመጥ ማን አለ አብሮት? እዛው ሪሜን የሚለው እንደውም እንግሊዘኛው ከረመን የሚለው ቁጭ ብሎ ማውራት ጀመረን የሚለው ቤት ልሰራልህ ስል ከለከልከኝ። ከዛ እኔ አንተ አትሰራልኝ እንዴ? ከዛ ግን እሺ ታዲያ ከልክለኝ፣ ምንድነው ያሰብከው? አረ እንደውም እኔ ለአንተ ዙፋን አስቤያለሁ። እግዚአብሔርና ዳዊት እንዲህ ነበር የሚያወሩት። ለምን መሰላችሁ? ዳዊት አንድ የሆነ ሚስጥር ገብቶታል። ያንን ድንኳን የተከለ ጊዜ የእግዚአብሔር ሕልውና እንዴት ባለ ሁኔታ እንደሚጠበቅ ዳዊት ገብቶታል። በምን እንደጠበቀው ታውቃላችሁ? መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ዳዊትም ለእግዚአብሔር ቤት ድንኳን ተከለ። ኔክስት ዊክ በደንብ አሳያቸዋለሁ። ግን ተከለለት ይልና ከዛ መጨረሻ ላይ ህዝቡን ሁሉ ባረከ። እስራኤልንም ባርኮ ከሸኛቸው በኋላ እስራኤላውያኖች ሁሉ ወደ የሰፈራቸው ምን አሉ ይላል? ሄዱ ካለ በኋላ እነሱ ሲሄዱ መጽሐፍ ሲናገር የሆነ ግሩፕ ነበረ። ጸናጽል፣ እምቢልታ፣ ሙዚቀኞች፣ ዘማሪዎች፣ ሌዋውያኖች ነበሩ። ለረጅም ጊዜ ስድስት እየተራመዱ በብዙ ኃይላቸው እየተጫወቱ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እያሉ እያመለኩ ሲመጡ የነበሩ ህልውናውን ለማቆየት የሆነ ኃላፊነት ተሰጥቷቸው ነበሩና ልክ ሌላው ህዝብ መሄድ ሲጀምሩ ወደ የቤቱ እነሱም ተነስተው ሊሄዱ ሲሉ ዳዊት እንዲህ አላቸው፣ ቁሙ፣
24 hours worship እንጀምራለን አላቸው። ስለዚህ እንዲህ አለ፣ የጧት አንተ፣ እስከ ምሳ ሰዓት አንተ፣ ከዛ እስከዛ አንተ፣ ከዛ እስከዛ አንተ፣ ሌሊት አንተ ምናምን አለና 24 ሰዓት በሙሉ በድንኳኑ ዙሪያ የሚያመልኩ መልካምን ሙዚቃ መጫወት የሚችሉ ሌዋውያንን በትንቢትም የሚዘምሩ በመንፈስ የሚዘምሩ አስቀመጠ ይላል። ዳዊት የገባው ነገር አለ። የሚመጣው ተሐድሶ መቆየት የሚችለው በወርሺፕ ነው። የታረደለት አይቆይም። የታረደው በግ ሁል ጊዜ ይታያል። አሁን የሚፈልገው እግዚአብሔር የሚያመልከውን በእውነትና በመንፈስ ፕሮፌቲክ በሆነ ሁኔታ የሚያመልኩትን እግዚአብሔር ይፈልጋል። በደንብ እንድትሰሙኝ ይፈልጋለሁ። ወርሺፕን የሚንቅ ትውልድ ተሐድሶ ያልፈዋል። አምልኮን የሚንቅ አምልኮን የሚያሳልፍ I know you guys ኢትዮጵያ ውስጥ በተለይ የተለመደ ነገር አለ። አምልኮን አሳልፎ ለቃል መምጣት፣ አምልኮን ማቅለል። አምልኮ የቀለለበት ህዝብ ተሐድሶ አያይም። አምልኮ የታደሰለት ህዝብ ነው ተሐድሶ የሚያየው። የሆነ ወጣ እንትና አይደለም። ተሐድሶ ውስጥ የሌለ ሰው ሁሉ የዘመረውን መዝሙር አልዘምርም። ህልውናውን የለመደ ሰው የዘመረውን እዘምራለሁ። ህልውናውን የቀመሰ ሰው የዘመረው ካለ እዘምራለሁ። ህልውናው የገባው ሰው የዘመረ ካለ እዘምራለሁ። ሽሮና በርበሬ ሆድ ግን ያዘመረውን መዝሙር አልዘምርም። ይሄ መድረክ ይቀደሳል። ምክንያቱም እግዚአብሔር አንድ ትውልድ ይፈልጋል፣ ህልውናውን የሚፈልግ እግዚአብሔርን የሚናፍቅ ትውልድ። ይቺ ትውልድ ማንን የምትፈልግ ናት? እግዚአብሔርን የምትፈልግ የያዕቆብን አምላክ ፊት የምትሻ ትውልድ ናት። ስለዚህ የጽድቅን ደጆች ክፈቱልኝ፣ በዛ ገብቼ አመሰግነው ዘንድ መስዋዕቱን እና አቀርብ ዘንድ እግዚአብሔርን የምፈልግ በወርሺፕ በፕሬየር በጸሎት ፊቱን የሚፈልግ ትውልድ ይፈልጋል። ተሐድሶ ካራክተር አለው፣ ባህሪ አለው። ዳዊት ያሳየን ነገር worship and prayer። ፕሮግራም መካፈል ተሐድሶ አያመጣም። ዘጸለይና ማምለክ እየሄደ የሚጸልይ ትውልድ እየሄደ መንገድ ላይ፣ መኪና ውስጥ፣ ስራ ቦታ ላይ ከእግዚአብሔር ጋር ህብረት የሚያደርግ የተሐድሶ ረሃብ ያለበት። በደንብ ስሙኝ። አንዳንድ ጊዜ በጣም ስለምፈራ ወርሺፕ ትርጉሙ እየተቀየረ ይመጣል። ህልውና፣ ፕሮፌሲ፣ የሰማይን ፕሮግራም መረዳት አንድ ላይ የተጣበቀበት የዳዊት መንፈስ፣ የነቢያት፣ የካህናት፣ የንግስና ቅባት ተጣብቆ የተገለጠበት ተሐድሶ ነው። ስለምፈራ ነው ብዙዎቻችን መዝሙሩን እንጂ የሚዘመርለትን እየፈለግነው አይደለም። ስለምፈራ ነው። አሁንም በደንብ ስሙኝ። የሆነ ነገር ውስጥ ለመግባት አምልኮ ጀምረን ከምንፈልገው ከሱ ይልቅ መዝሙሩ ይወስደናል። እግዚአብሔርን የሚፈልግ ልብ ውስጣችን እግዚአብሔር እንደገና ይቀስቀስ። መጽሐፍ ሲናገር እንዲህ ይላል፣ የዳዊትን ድንኳን ደግሜ ምን እላታለሁ? አነሳታለሁ። እግዚአብሔር ያንሳል። ልባችንን ያነሳሳ፣ መንፈሳችንን ያነሳሳ። ይሄ ቀን ይወላችሁ ከእግዚአብሔር የተመረጠ ቀን ነውና ቀርቦ ሳለ እግዚአብሔር ምን በሉት? ጥሩት። በሚገኝበት ጊዜ ፈልጉት። ምክንያቱም እግዚአብሔር እንዲህ እያለ ነው፣ በእያንዳንዳችሁ ልብ፣ በእያንዳንዳችሁ ህይወት እግዚአብሔር የዳዊትን ድንኳን ማደስ ይጀምራል። ፍርስራሹን እንደገና ያነሳዋል። የአምልኮ መንፈስን ሪስቶር ያደርጋል። የጸሎትን መንፈስ ሪስቶር ያደርጋል። የመንግስቱን ረሃብ ሪስቶር ያደርጋል። መልሶ እግዚአብሔር በውስጣችሁ አዲስ ረሃብ፣ አዲስ ጥማት፣ እግዚአብሔርን መፈለግ፣ እግዚአብሔርን መራብ፣ በጸሎት መፈለግ፣ በአምልኮ መፈለግ፣ እግዚአብሔርን መውደድ፣ እግዚአብሔርን መናፈቅ እንደገና እግዚአብሔር ያድሳል። እንደገና እግዚአብሔር ይህንን ማድረግ ይጀምራል። በቅንነት በጽድቅ እግዚአብሔርን መፈለግ እንደገና በህዝቡ ውስጥ ያመጣል። ይሄ ከእግዚአብሔር ዘንድ የተመከረ፣ ከእግዚአብሔር የተወሰነ፣ ከቀድሞ ከጥንት ጀምሮ እግዚአብሔር ነገሩን ሊያደርግ ወስኗል።
ወዴት ሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ ሳዝንም ያጽናናኝ